አሁን ነው ማሽቃበጥ። ምን ነው ሸዋ ሜሪ አሽቃበጠች። እዚያ ጋም ደግሞ እንግዲህ የሩታ ቤተሰብ ናቸው፣ ሩታን ይደግፋሉ፣ የሩታ ቤተሰብ ናቸው ብለን ያልናቸው ዛሬም እንግዲህ ደግሞ ከዚህ ጋር ከአብርሃም ጋር ሆኖ ከሄርሜላ ጋር ሆኖ በእርግዝናው ላይ ሲያሽቃብጡ እያየናቸው ነውና ዋት ኢዝ ዲስ ማሽቃበጥ ትላላችሁ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች የኔ ወዶች የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ። ዛሬም በድጋሚ እንግዲህ በዚችው ሰዓት ተመልሼ ተከስቻለሁ። የሆነ የገረመኝና ግራ ያጋባኝ ነገር አለ። እሱም ነገር እንግዲህ እንደምታዩት ዛጋ ሁሉም ሰው የሄርሜላን ማርገዝ ወይንም ደግሞ የሄርሜላን ልጅ የአብርሃም ነው ብሎ አምነው ተቀብሏል ብዬ ነው የማስበው። ጅል ሲጃጃል እቃ ይፈጃላል ያገሬ ሰው። አንዳንድ ጊዜ ቡጢ ለሰጩ ቀላል ነው ይባላልና እነሱም ለኛ ሲናገሩት ቀላል መስሏቸዋል። ግን ደግሞ መጨረሻ ላይ ህይወታቸውን እስከ መጨረሻው ድረስ ሊያበላሽ የሚችል ነገር እንደሆነ አብርሃም የገዛ ልጁን እንኳን የወለደው ልጅ እንኳን ማሳደግ ያልቻለ ሰነፍ አባት ነውና እስካሁን እንግዲህ ሄርሜላ ጠፋች ከተባለ ቀን ጀምሮ አንድም ቀን ሉሌ ጋራ ቪዲዮ ሰርቶ አያውቅም። አንድም ቀን ሉሌን ራሱ ሂዶ ሰላም ብሎት አያውቅም። ሄርሜላ ማን ነው ሩታ ጋር እየሄደ በር ሲቆረቁር ሲረብሻት የነበረው ሄርሜላን ደብቀሻታል፣ አሳግተሻታል፣ አምጫት እያለ እንጂ ልጁን ናፍቆ አይደለም ሲሄድ የነበረውና ይሄ ማለት እንግዲህ ለወለደው ለመጀመሪያ ልጁ በቃ የአይኑ ብሌን የሆነው አይኑን ባይኑ ያየበትን የመጀመሪያ ልጁን ቦታ የሌለው ለአሁን ውሽማ ጋር ነው። ለዛውም እኮ አግብቷት አይደለም በውሽምነት ያረገዘችለትን ሴት እንግዲህ ልጅ አምኖ ተቀብሎ በስነ ስርዓት ተቀምጦ አክብሯት ልጁን ወዶ ትዳሩን የሚይዝ ይመስላችኋል? ሩታ እኮ ከማንም በላይ ከሴቶች በላይ ሴቶች ናት። ከሴት በላይ ሴት በቃ ታውቃላችሁ። ይሄ ከሴት በላይ አድርጋችሁ እንትን ቦታ የምትሰጣት እሷ ናት በቃ ሩታ ማለት። ምክንያቱም ጀግና ሴት ናት። አጥብቃ ስለያዘችው ትዳርህን አክብር ወለም ዘለም አትበል ብላ ስላለችው ነው ሩታን ረግጦ ሄርሜላ ጋር የመጣው። ምክንያቱም ሄርሜላ እንደሱ ወለል ፈሳስ ምትልናት ውሃ ቅዱ ውሃ መልሱ ወይንም ውሃ አፍስሱ እፈሱ ምትል አይነት ልጅ ናትና ይሄ ማለት እንግዲህ አብርሃምም ደግሞ እንደዚች አይነት ሴት ነው የሚፈልገው። በቃ እሷም ትሄዳለች እሱ የሚፈልግበት ቦታ ይሄዳል። አያችሁ አይደለ? እና ብቻ እስቲ እንግዲህ አሁን ልጅ መጥቷል። በትክክል ልጁን አምኖበት ተቀብሎ ይይዛል ወይንስ ገና ታያላችሁ? በዚህ ልጅ የተነሳ አብርሃም ሄርሜላን ምን እንደሚያደርጋት ለማየት ያብቃችሁ ማለት ነው። ዛሬ ላይ እንደዚህ ሲያሽቃብጡ ምናምን እነ ሜሪ እውነት አይደለም ታያላችሁ ምን እንደሚመጣ